ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። ዛሬም እንደተለመደው በሌላ በአዲስና ለየት ባለ ፕሮግራም መተናል። ምድር በንፍር ውሃ ስትጠፋ ፍጥረታትን ከየወገኑ ሰብስቦ ይዞ ለዘር ያስቀረልን የኖህ መርከብ ከዚህ ሁሉ ዓመታት በኋላ መገኘቱን ሳይንቲስቶች ዘግበዋል። በዛሬው ዝግጅታችን የኖህ መርከብ የት እንዴትና መቼ ተገኘ የሚለውን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ሰኔ 25 በቱርክ ሩቅ ምስራቅ ኮረብታዎች ውስጥ በአራራት ተራራ ጥላ ስር ከምድር በታች የተቀበረ አንድ ያልተለመደ ነገር ተገኝቷል። ተመራማሪዎች መሬት ዘልቆ የሚገባ ዘመናዊ ራዳርን በመጠቀም በድንጋይና በአፈር ውስጥ የተደበቀ ግዙፍ መዋቅር መኖሩን ማወቅ ችለዋል። ቅርጹ ረጅም፣ ስፋቱና ቁመቱ የተመጣጠነ፣ በጥንቃቄ የተሸፈነና በዘፍጥረት መጽሐፍ ውስጥ ከተመዘገቡት ልኬቶች ጋር ተመሳሳይ ነው። መጀመሪያ ላይ የማይቻል ነገር ይመስላል። አሁን ግን በዓለም ላይ ያሉ ሳይንሳዊ ቡድኖች በአንድ ወቅት በአፈ ታሪክ ውስጥ በሹክሹክታ ብቻ የተነገረውን እውነት እያረጋገጡ ነው። ይህ በተፈጥሮ የመጣ ቅርጽ አይደለም። ይህ የሆነ አይነት የምህንድስና ጥበብ በጣም ጥንታዊ ተረት ነው ብለን ያሰብነው ታሪክ እውነት ካልሆነ በስተቀር እዚህ ቦታ ላይ የሚገኝበት ምንም አይነት ማብራሪያ የሌለው ነገር ነው። ለበርካታ ምዕት ዓመታት ሰዎች የኖህን መርከብ ሲፈልጉ ቆይተዋል። ተስፋ እያደረጉ እየቆፈሩ የተለያዩ መላምቶችን እያነሱ ዘመናትን አሳልፈዋል። ነገር ግን በግንቦት 2025 ከመቼውም ጊዜ በበለጠ ወደ ውጤቱ የተጠጋን ይመስላል። ይህ እውነተኛ መረጃ እውነተኛ ግኝት እንጂ አፈታሪክ አይደለም። እናም ከዚያ ኮረብታ በታች ያለው ነገር ብዙዎች ነው ብለው የሚያምኑት ነገር ከሆነ አንድምታው ከአርኪኦሎጂም እጅግ የላቀ ነገር ይሆናል ማለት ነው። ምክንያቱም መርከቡ ከተገኘ ከመጽሐፍ ቅዱስ ገጾች ውስጥ ሌላስ የትኛው ታሪኩ ሊሆን ይችላል የሚል ጥያቄን ያስነሳል። ከአራራት ተራራ ስር ከምድር በታች የተገኘው ግኝት መላ ዓለምን አስደንግጧል። በዱናፔር አካባቢ ከመሬት በጥቂት ከፍታ ላይ ያለው የድሮን ካሜራ ቀስ ብሎ እየተሽከረከረ በአራራት ተራራ ግርጌ በምድር ውስጥ ግዙፍ መርከብ የሚመስል ገጽታ ስላለው ነገር የተቀረጸ ምስል ያሳያል። እዚህ በምስራቅ ቱርክ እምብርት ውስጥ ከአፈ ታሪክ አሊያም ከተረት ተረት ሳይሆን ከራሱ ከአፈሩ አንድ ያልተለመደ ነገር ብቅ አለ። ከዚህ የማይገመት ኮረብታ ስር ከእግር ኳስ ሜዳ በግምት 150 ሜትር የሚረዝም እና በዘፈቀደ የተዋቀረ አይደለ ግዙፍ መዋቅር አለ። ቅርጽ ያለው የተመጣጠነና እንደ ተመራማሪዎች ገለጻ የምህንድስና ጥበብ ያረፈበት ነው። የኖህ መርከብ አሳሽ ቡድን አባላት የሆኑት አንድሪው ጆንስ እና ዊሊያም ክራብትሪ ከ2019 ጀምሮ ወደዚህ የአርኪኦሎጂ ጣቢያ ሲመላለሱ ቆይተዋል። ነገር ግን በላቀ የራዳር ቴክኖሎጂ ለዓመታት በካርታ ስራ መሬቱን በመተንተንና በመመርመር ካሳለፉ በኋላ እንደ አውሮፓውያን አቆጣጠር በ2025 ነበር አስደናቂ ማስረጃው የተገኘው። በአርኪኦሎጂ፣ በጂኦሎጂ እና በፎረንሲክ ምርመራዎች ውስጥ ጥቅም ላይ የሚውለውና መሬት ውስጥ ዘልቆ የሚገባ ራዳር ወይም ግራውንድ ፔኒትሬቲንግ ራዳር በመባል የሚታወቀው መሳሪያቸው የኤሌክትሮማግኔቲክ ንዝረቶችን ወደ መሬት በመላክና ካርታ በመስራት ከታች ያሉትን ክፍተቶች፣ ድንበሮች እና የተደበቁ መዋቅሮችን ያሳያል። ታዲያ እዚህ ቦታ ላይ ስላለው ነገር የገለጠው መረጃ እጅግ አስደናቂ ነው። ልክ በመጽሐፍ ቅዱስ እንደተገለጸው እንደ መርከቧ ንድፍ 3 የተለያዩ ደረጃዎች፣ በርካታ የውስጥ ክፍሎች፣ ረጅም የመረማመጃ ማዕከላዊ ኮሪደር ያለው መዋቅር ያሳያል። እና እነዚህ አሰራሮች በዘፈቀደ የተቀመጡ አሊያም የተሳሳቱ ሳይሆኑ በስሌት የተዋቀሩ ትክክለኛ ማዕዘኖች፣ ተደጋጋሚ ንድፎች፣ የተመጣጠኑና እኩል የሆኑ ክፍተቶች፣ የመርከብ ግድግዳዎች፣ በረቶችና ጋጣዎች ነበሩ። ፍተሻውን የሚገመግሙ ሳይንቲስቶች እንዲሁ በተፈጥሮ የተዋቀረ ብቻ ነው ለማለት የማያስችል እንደሆነ ይገልጻሉ። ይህ ንድፍ እንከን የለሽ ቅርጽ ነው። ከሺህ ዓመታት በፊት በዘፍጥረት 6:15 ላይ የተጻፈውን ስፋቱ 300 ክንድ፣ ወርዱ 50 ክንድ፣ ከፍታው 30 ክንድ የሆነ አንድ ትልቅ መርከብ የሚለውን ቃል የሚያስተጋባው መጠኑ በሚያስደንቅ ሁኔታ ተመሳሳይ ነው። አንዳንዶች አጋጣሚ ነው ይሉታል። ነገር ግን ማስረጃው እየጠነከረ ሲሄድ ይህ ቃል አቅም ማጣት ይጀምራል። ምክንያቱም ይህ በቆሻሻ ክምር ውስጥ ያለ ቅርጽ ብቻ ሳይሆን ትኩረት የሚፈልግ እንቆቅልሽም ነው።
ከምድር በታች እያየን ያለነው ምን ይሆን? በተፈጥሮ የተዋቀረ ካልሆነስ ማን ገነባው? በመሬት ውስጥ ያለው መርከብ ሳይንስ ከመጽሐፍ ቅዱስ ጋር አንድ ሲሆኑ ያሳያል። ስካን ማድረጊያዎቹ ሲዘጋጁና ወደ 3D ሞዴሎች ሲገለበጡ ምስሉ ይበልጥ ግልጽ ሆነ። ከታች ያለው ነገር እንዲሁ ግዙፍ ብቻ ሳይሆን በሚገባ የተዋቀረ ነው። ቴክኒካዊ ምስሎቹ የመርከቡን ቨርቲካልና ሆሪዞንታል መሆን ያሳያሉ። በኮሪደር ዙሪያ ያሉት የውስጥ ክፍሎች ልክ እንደ ጥንታዊ መርከብ ክፍሎች ናቸው ማለት ይቻላል። የእነዚህ የውስጥ ክፍፍሎች ወጥነት የሚያመለክተው ሆን ተብሎ የተደረገ እንጂ የጂኦሎጂካል ግጥጥሞሽ አለመሆኑን ነው። በቦታው ላይ የሚሰሩ የአርኪኦሎጂ ቡድኖች ናሙናዎችን መሰብሰብ ጀምረዋል። በመዋቅሩ ክፍሎች ውስጥ በተደረገ ቁፋሮ ከአካባቢው ኮረብታ ኬሚካላዊ በሆነ ነገር የተፈጠሩ ቁርጥራጮችና ጥቂት ቁሳቁሶች ተገኝተዋል። ቀደም ሲል የተካሄዱ የሙከራ ውጤቶች ምናልባትም ከጥንታዊ የእንጨት ማዕቀፍ የተሰሩ የእንጨት ቅሪተ አካሎች መኖራቸውን ይጠቁማሉ። ተጨማሪ ትንታኔ በደለል ምክንያት የተፈጠረ መደራረብ ቢኖርም በክፍተቶቹ ዙሪያ የተገኙ ዋነኛ ቅሪቶችን አሳይቷል። በመዋቅሩ ጠርዝና ዙሪያ ያለው የአፈሩ ቀለምና ጠጣርነት እንኳን ሳይቀር በከፍተኛ ሁኔታ በአንድ ወቅት ከአካባቢው የተለየ ነገርን ዘግቶ እንደያዘ ሁሉ የተለየ ይመስላል። የሳይንስ ሊቃውንት ይህ ማረጋገጫ እንዳልሆነና ገና ብዙ እንደሚቀር አጽንኦት ለመስጠት የሚቀድማቸው የለም። ነገር ግን መረጃውን ውድቅ ለማድረግም አስቸጋሪ ነው። የመዋቅሩ ውስጣዊ ልኬት፣ የመለኪያዎቹ መደበኛነት፣ የግድግዳዎቹ ተመሳሳይ ስፋት፣ የጉድጓዶቹ ትይዩ አቀማመጥ ዓላማን፣ ንድፍን፣ እቅድን ይጠቁማል። በትንተናው ላይ የተሳተፈ አንድ የጂኦፊዚክስ ሊቅ ነገሩን ይህ የአፈር መሸርሸር አሻራ ሳይሆን የግንባታ ጥላ ነው ሲል ይገልጸዋል። ከዚያ የጽሑፍ አውድ አለ። በአራራት ተራራ ግርጌ ላይ ያለው ቦታ በይሁዳ ክርስትና ወግ ውስጥ እንደ ኖህ መርከብ ማረፊያ ተደርጎ ይወሰድ ነበር። ታዲያ ይህ ግኝት አጋጣሚ ወይስ ማረጋገጫ? የኖህ መርከብ ረጅም ጥላ ያለው አጭር ታሪክ ነው። ለብዙ ትውልድ የኖህ ታሪክ ባህሎችን፣ ቋንቋዎችንና ዘመናትን ተሻግሯል። መጽሐፍ ቅዱስ በጥቂት ጥቅሶች ብቻ በመለኮታዊ ፍርድ ፊት ሕይወትን ለመጠበቅ ስለተመረጠ ሰው ይነግረናል። ኖህ ርዝመቱ 300 ክንድ፣ ወርዱ 50 ክንድ፣ ከፍታውም 30 ክንድ የሆነ መርከብ ሰራ። ምድር በንፍር ውሃ ስትታጠብ ቤተሰቡንና እንስሳቱን ሁሉ ሁለት ሁለት እያደረገ አስገባቸው። ከዚያም እንደ ዘፍጥረት ገለጻ ውሃው ሲጎድል መርከቡ በአራራት ተራራ ላይ አረፈ። ብዙዎች በእምነት የተቀበሉትና ሌሎች ደግሞ እንደ ተረት ውድቅ ያደረጉት ታሪክ ነው። ነገር ግን በታሪክ ውስጥ ከመካከለኛው ዘመን ካርታዎች እስከ የቀዝቃዛው ጦርነት የሳተላይት ምስሎች የሚያሳዩት ይህን እውነት ነው። አሳሾች ይህ መርከብ እስከ ዛሬ ድረስ ሊኖር ይችላል በሚል ተስፋ ወደዚህ ተራራ በተደጋጋሚ ተመላልሰዋል። እናም በ2025 ምድር ራሷ አፍ አውጥታ መናገር ጀመረች። ከዱናፔር በታች ያለው መዋቅር ከአፈ ታሪክ ጩኸት በላይ ሊሆን ይችላል። ምናልባት የሚታየው ነገር የኖህ መርከብ ቢሆንስ? አሁን እየተገለጠ ያለው ግኝት ታሪኩን እንደገና ማስታወስ ብቻ ሳይሆን እንደገና የሚቀርጸውም ጭምር ነው። ምክንያቱም በዘመናዊ ታሪክ ለመጀመሪያ ጊዜ በጥንታዊ ጽሑፎች ወይም በሁለተኛ ደረጃ ዘገባዎች ላይ ብቻ ካለን ጥገኝነት የሚያላቅቀንና በመረጃ በልኬትና በማስረጃ የሚያቀርብልን በመሆኑ ነው። ከአሁን በኋላ ይህ ሲተላለፍ የኖረ ታሪክ ብቻ አይደለም፣ ይልቅ ሊጨበጥና ሊሞከር የሚችል ነገር እየሆነ ነው እና ሁሉም ነገር ከአፈ ታሪክ ወደ ተጨባጭ እውነት ይቀየራል። አሁን ያለንበት ዘመን ከዚህ ቀደም ከነበሩት የሚለየው ምንድን ነው? በእርግጥ መርከቡን አግኝቻለሁ የሚሉ የይገባኛል ጥያቄዎች በተደጋጋሚ መጥተው ሄደዋል። እንደ ሮን ዋይት ያሉ ሰዎች በ20ኛው ክፍለ ዘመን መገባደጃ ላይ ፎቶግራፎችንና የግል መለያዎችን በማቅረብ የሕዝቡን የማወቅ ፍላጎት አነሳስተዋል። ነገር ግን እነዚያ መረጃዎች ከሳይንሳዊው ማህበረሰብ በኩል የተሰጠ ማረጋገጫ አልነበራቸውም። እንዲሁ ስሜታዊ ብቻ ነበሩ። እንደ አውሮፓውያን አቆጣጠር በ2025 የለውጥ ነጥብ የሚከሰተው እዚህ ጋ ነው። በዚህ ጊዜ መሳሪያዎቹ የተለዩ ናቸው። ቡድኑም እንዲሁ ከትክክለኛ የጂፒኤስ ካርታ ጋር የተቀናጀ ከፍተኛ ጥራት ያለው መሬት ውስጥ ዘልቆ የሚገባ ራዳር ምስል፣ በሌሎች የዘርፉ ባለሙያዎች የተረጋገጠ ትንተናና የሳተላይት ምስል እየተመለከትን ነው። በርካታ ገለልተኛ ላቦራቶሪዎች የቅሪተ አካል እንጨቶችንና የግንባታ ቁሳቁሶችን ማስረጃ ለማግኘት ዋና ናሙናዎችን እየመረመሩ ነው። በአካባቢው ዙሪያ ያለው ደለል አንዱ በአንዱ ላይ ተደራርቦ የተቀመጠበት መንገድ እየተተነተነ ነው።
መዋቅሩ በተፈጥሮ ሂደቶች የተፈጠረ ነው ወይስ በሚገባ በታሰበና በታቀደ ሁኔታ የተቀመጠ? ምላሹ ከአሁን በኋላ በዙሪያ ጥምጥም አሊያም በኦንላይን መድረኮች ብቻ የተገደበ አይደለም። ዋና ዋና የመገናኛ ብዙሃን ስለ ግኝቱ ሪፖርት ማድረግ ጀምረዋል። ግኝቱ ትዕይንት ሳይሆን እያደገ ያለ ሳይንሳዊ ምርመራ ነው። የአካዳሚክ መጽሔቶች የመጀመሪያ ደረጃ ግኝቶችን ለማተም በዝግጅት ላይ ናቸው። ውይይቱ ከአጓጊነት ወደ ተጨባጭነት እየተቀየረ ነው። የአሜሪካ፣ ቱርክና ሌሎች ዓለም አቀፍ የአርኪኦሎጂ ቡድኖች ጥረትን በማስተባበር ላይ ናቸው። የቋንቋ ሊቃውንት፣ የታሪክ ተመራማሪዎች፣ ጂኦሎጂስቶችና መዋቅራዊ መሐንዲሶች ሁሉም ለመጀመሪያ ጊዜ እየተፈተኑ ነው። መርከቡ በሀብት አዳኞች እየተሳደደ አይደለም፣ ይልቅ በሳይንቲስቶች እየተጠና ነው። ጥርጣሬ ቦታውን ይዞ ይቆያል፣ ነገር ግን ግልጽነትም እንዲሁ። ይህ እምነትን ስለማረጋገጥ አይደለም፣ ማስረጃን ወደሚመራበት ቦታ ሁሉ ስለመከተል ነው። እናም አሁን ያ ማስረጃ ወደ አንድ ተራራ መሬት ውስጥ ወዳለ ቅርጽ ለመቀበር ፈቃደኛ ወዳልሆነ ታሪክ እየመለሰን ነው። መርከቡና የመጨረሻው ዘመን የመንፈሳዊ ነጸብራቅ በኖህ ዘመን እንደነበረ የሰው ልጅ ሲመጣም እንዲሁ ይሆናል። በማቴዎስ 24:37 ኢየሱስ ክርስቶስ በደብረ ዘይት ተራራ የተናገራቸው እነዚህ ቃሎች ለሕዝቡ የተላለፈ ስብከት አልነበሩም። ዛሬም ድረስ ለሚያስተጋባው ጥያቄ ምላሽ ይሆን ዘንድ ለቅርብ ተከታዮቹ በድብቅ የተሰጡ እንጂ። ደቀ መዛሙርቱ የመምጣትህና የዓለም ፍጻሜ ምልክት ምን ይሆናል ሲሉ ጠየቁት። ኢየሱስም ከሰማይ በሚወርድ እሳት አልጀመረም፣ የመሬት መንቀጥቀጥ አሊያም ጦርነቶችን አልጠቀሰም። ነገር ግን ከኖህ ዘመን ጀመረ። በዚያ ቀላል ማጣቀሻ ላይ ከጥፋት ውሃው በፊት የነበረውን ዓለም እንድናስታውስ ነገረን። መብላት፣ መጠጣት፣ ማግባት፣ መስራት የተለመደና መደበኛ የዕለት ተዕለት እንቅስቃሴ ብቻ ይመስላል። ምንም እንኳን ከሰዎች እይታ ጥቂት ብቻ ራቅ ብሎ ያልተለመደ ነገር እየተገነባ ቢሆንም። እናም ድንገት ዝናቡ ጀመረ። ዛሬ የምንኖረው ከኖህ የተለየ ባልሆነ ዓለም ውስጥ ነው። በቴክኖሎጂ በምቾትና ማለቂያ በሌለው መረጃ ተከበናል። ነገር ግን የሆነ ነገር እንደጎደለ ይሰማናል። ከዘመናዊው ሕይወት በታች ያለው መሬት እየተንቀጠቀጠ ነው። በየሀገራት ጦርነቶች ተቀስቅሰዋል። በዓለም አቀፍ ኃይሎች ላይ ማዕቀብ በመጣልና ፍርሃትን በመዝራት ተወጥረናል። የተፈጥሮ አደጋዎች በተደጋጋሚና በከፍተኛ ሁኔታ እየተከሰቱ ነው። የኢኮኖሚ ስርዓቶች በሚያስደነግጥ ፍጥነት ይነሳሉ፣ ይወድቃሉ እና በሁሉም ቦታ እውነት ለማግኘት አስቸጋሪ፣ ለማመንም እንዲሁ አዳጋች ሆኗል። የምንኖረው ሁከትና ብጥብጥ የምቾት ጭንብል ባጠለቀበት ዘመን ነው። ስለዚህ በአራራት ተራራ አፈር ስር በዘፍጥረት ውስጥ የተሰጡትን ትክክለኛ ልኬቶች የሚያንጸባርቅ አንድ መዋቅር ሲገኝ ምን እናድርግ? አስደሳች አጋጣሚ አሊያም ታሪካዊ የማወቅ ጉጉት ብቻ ነው ወይስ የበለጠ ሊሆን ይችላል? በኖህ ዘመን ከነበረው የጊዜ ጫፍ የመጣ መልእክት ዝም ያለ ማስጠንቀቂያ ቢሆንስ? መርከቧ በአንድ ጀንበር አልተገነባችም። ዓመታትን አልፎ ተርፎም 10 ዓመታትን ፈጅቷል። ኖህ መርከብ ሲሰራ ዓለም ይመለከተው ነበር። ነገር ግን አላመኑም። ይልቅ ተሳለቁበት፣ ችላሉት። ዝናቡ እስኪዘንብ ድረስ በኃጢአት መኖራቸውን ቀጠሉ። እናም በዚያን ጊዜ ለመመለስ በጣም ረፍዷል። መርከቡ ጀልባ ብቻ ሳይሆን በእምነትና በግዴለሽነት፣ በታዛዥነትና በኩራት፣ በሕይወትና በፍርድ መካከል የተሰመረ መስመር ነበር እና አሁን ከእነዚህ ሁሉ 100 ዓመታት በኋላ ያ መርከብ እንደገና እየተናገረ ሊሆን ይችላል። በነጎድጓድ ሳይሆን፣ በሰማይ ምልክቶች ሳይሆን፣ ነገር ግን ከተረሳው ኮረብታ፣ ከቆሻሻ ክምር፣ በመጽሐፍ ቅዱስ ከተጠቀሰው ተራራ ስር። ታሪክ በቆሻሻ ክምር ውስጥ፣ እጣ ፋንታ ደግሞ በሰማይ ተይዟል። እኛም ሚስጥሩ ጫፍ ላይ ደርሰናል። ከቱርክ በታች ያለው ይህ ግዙፍ መዋቅር በእውነት የኖህ መርከብ ሊሆን ይችላል? እንደዚያ ከሆነ የመዳን የፍርድንና የምህረትን ክብደት በያዘ የተቀደሰ መሬት ላይ ቆመናል ማለት ነው። አለበለዚያ ግን በተመሳሳይ እጅግ ከባድ ከሆነ ጥያቄ ጋር እንፋጠጣለን። ለምንድን ነው ሁሉም ነገር ቅርጹ፣ አሰራሩ፣ ትክክለኛ ልኬቱ ከ1000 ዓመታት በፊት በጥንታዊ የብራና ጥቅል ላይ ከተገለጸው ጋር ፍጹም የተመሳሰለው? ለምን እዚህ? ለምን አሁን? አጋጣሚ የዚህን ያህል ሊለጠጥ ይችላል? ወይንስ ዝግ ያለ በዝምታ የተሞላ ነገር ግን የማይካድ ማረጋገጫ እያየን ነው? እነዚህ ጥያቄዎች ከአርኪኦሎጂ የበለጠ ጠልቀው ስለሚወጉ እጅግ አስፈላጊ ናቸው። ጥንታዊ እንጨት ብቻ ሳይሆን ራሳችንን ወደ መመርመር ይመራናል። ብዙውን ጊዜ እንደ ኖህ መርከብ ያሉ ታሪኮችን
እንደ ምሳሌያዊ ገለጻ አሊያም እንደ ልጆች ተረት እናያቸዋለን። ነገር ግን ከዚያ በላይ ቢሆኑስ? ዝም ብለው የቀረቡ ጽሑፎች ብቻ ሳይሆኑ በወቅቱ ተከስተው ያለፉና በምድርና በታሪክ ንብርብሮች ስር ተጠብቀው የኖሩ እውነተኛ ጊዜያት ቢሆኑስ? ጊዜ እስኪገልጠው የሚጠብቅ ሌላስ ምን ይኖር ይሆን? ቃል በቃል የተነገሩ ስንት የመጽሐፍ ቅዱስ ክፍሎችን እንደ ምሳሌያዊ ነገር ቆጥረን ውድቅ አድርገናቸው ይሆን? ይህ ግኝት በአፈ ታሪክና በትዝታ በእምነትና በእውነታ መካከል ያለውን መስመር እንደገና እንድናስብ ይሞግተናል። እናም መጽሐፍ ቅዱስ የተዘጋ የተረት መጽሐፍ ከመሆን የራቀና አሁንም ከእግራችን በታች ያለውን መሬትና ከጭንቅላታችን በላይ ያለውን ሰማይ የሚነኩ ሚስጥሮችን የያዘ ሊሆን እንደሚችል ያስታውሰናል። ምክንያቱም የኖህ መርከብ ቅርስ ብቻ አይደለም። የሰው ልጅ ከእግዚአብሔር ሲርቅ ፍርድ ከሰማይ እንደመጣ ማሳሰቢያም ነው። ነገር ግን አንድ ሰው ሲሰማ መንገድ ተከፈተ። እናም በእውነት ኖህን ወደሚያሳዩን ቀናት እየገባን ከሆነ መርከቡ የሚታወስ እንጂ እንዲሁ የሚገኝና የሚገለጥ ነገር ብቻ ላይሆን ይችላል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን በኮሜንት መስጫው ስራ አስቀምጡልን። በቀጣይ እንደዚህ አይነት ሌላ አዲስና ለየት ያለ ፕሮግራም ይዘን ስለምንመጣ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ለዛሬ መልካም ጊዜ